ሰዓቱ ቢረፍድም መድረስ ነው ስራው ዘግይቶ ይነሳል ፈጥሮ ግን ይደርሳል የኔማ ኢየሱስ ታምርን ያደርጋል ያስል ከምንጩ ተጋስል ከኢየሱስ ያስል ከምንጩ ተጋስል ከኢየሱስ ያስል ከምንጩ ተጋስል ከኢየሱስ ያስል ከምንጩ ተጋስል ከኢየሱስ አቤትንስ ተጋስል ከዚህ ከምንጩ አቤት ሕይወቴን ሞላው በበረከቱ አቤት የገባኝ ያንን ጨለማ አቤት ተንከባለ ቫዮለንት ሰው ስትሆን ስጋት ነህ በቃ ዮሐንስ እኮ ስጋት ነው ለሄሮድያዳ ስጋት ነው ስጉ ሳይሆን ስጋት ነው በቃ ማንም ቻሌንጅ የማያደርገው ጭፍሮችን ወታደሮችን ቻሌንጅ ያደረገ ከዛ አልፎ ንጉሱን ቻሌንጅ ያደረገ ለሄሮድያዳ ትልቅ የእንቅልፍ ማጣት ምክንያት የሆነ ስጋት የሆነ አንዳንድ አገልጋይ እኮ ከመልእክቱ ጥንካሬ የተነሳ ስጋት ነው ሐሳቡን ወደዛ ሰው አታመጣም ትፈራዋለህ ቻሌንጅ በአንድ ቃል ቻሌንጅ ያደርጋል አየህ ዛሬ እኮ በቀላሉ አገልጋዮቻችን ቻሌንጅ ይሆናል በቀላሉ እነ እሜቴ ይመጡና ቻሌንጅ ያደርጓቸዋል ፓስተሮቻችን በቀላሉ ግን ጠንካራ አገልጋዮች ቻሌንጅ በመንግስት ደረጃ እንኳን አንድ መልእክት ሲሰጡ ቻሌንጅ ያደርጋል ቻሌንጅ በቃ ቻሌንጅ የሚያደርግ እኮ ስለሆነ ነው ስጋት ሆኖባት ልታስገድለው በቃ ዮሐንስን ራስ ያለች ወዳኳ አይደል ማስገደልን ፈልጋ አይደል ይሄ ሰው ከቆየ ቻሌንጅ ነው በቃ አታገባውም ሄሮድስን እግዚአብሔር የተባረከ ይሁን አያችሁ ቻሌንጅ ናቸው ክብር ለእግዚአብሔር ስጋት ናቸው በቃ እኔ ለቤተ ክርስቲያን ለአገልጋዮች ለመሪዎች የምመኘው ይሄን ስጋት እንድንሆን እንጂ ቦታ ስጋት በቃ ማነው ሳኦል እኮ ስጋት ነበረ በተጠራበት ጊዜ ናቁት እጅ መንሻ አላመጡለትም የእግዚአብሔር ቅባት ተገልጦበት ከፍልስጤማውያን አይን መውጣት ህዝብን ታደገ መጨረሻ ላይ ግን ወንበር ለመደና ስጉ ሆነ ከስጋት ወደ ስጉ ከአስጊነት ወደ ስጋት መጣ ወደ መስጋት ማንን ይሰጋ ነበረ ዳዊትን ይሰጋ ነበር ከመንግስት በቀር ምን ቀረበት እያለ ለኔ እልፍ ሰጡት ለኔ ሺህ ሰጡት ለሱ ሺህ እልፍ ሰጡት ከመንግስት በቀር ምን ቀረበት እያለ አንተ የማነ ልጅ የባሪያ የሲ ልጅ ነኝ እንዴ ልጅ እኮ ነው አይደል አውቆ አይደል ያስጠራው ከበግረኝነት የማነ ልጅ ለምን አለ ስለሰጋ አያችሁ በቃ የተመቻቸ ነገር ስንለምድ ስጉዎች ነው የምንሆነው በቃ ያቺን ተጣብቀን ተሳፍተን ከዛ ነገር ለዘላለም በቃ የምንኖር ስለሚመስለን ስጉዎች እንሆናለን እንጂ ስጋት አንሆንም ዮሐንስ ግን ጉዳዩ አይደለም ስጋት ነው እንጂ ስጉ አይደለም ይሄ ነገር ይወሰድብኛል ይሄ ነገር እሱ ለጌታ ክብር የሚኖር ነው ወዳጄ ለጌታ ክብር እንኖር ወዳጆች ሆይ ምንም አይጠቅምም አንድ እንጀራ እንደሆን አትከለከልም እነግርሃለሁ ያንተ ከሆነ ደግሞ የሚወስድብህ የለም አትስጋ ብዙ መስቀለኛ ጥያቄ እንደ ሳኦል አታምጣ ከጎን የመጣውን ሰው ተቀበለው ከነ ሙሉ ድካሙም ሆነ ብርታቱ ተቀበለው በቃ ጸጋ ካለው የሚተካህም ከሆነ በሰዓቱ ይተካሃል አትፍራ ማዞሩ እኮ አልቀረም እግዚአብሔር ወደ ዳዊት አሻገረው ይላል መንግስቱን ሳኦልን ገደለው መንግስቱን ግን ወደ እሴይ ልጅ ወደ ዳዊት አሳለፈው ይላል ለምን ስጋት ያመጣበት ጣጣ ጠንቋይ ቤት እንዲሄድ እንዲጠይቅ ወደ ሟርተኛ ቤት እንዲሄድ አደረገው ልብሱን ለውጦ የሙታን ሳቢ መንፈስ ተጫወተበት አየህ እግዚአብሔርን የሚጠይቅ ሰውዬ ጠንቋይን ሲጠይቅ ተመልከቱ በጣም መደንዘዝ መሞት ይባላል ስለዚህ እግዚአብሔርን ስላልጠየቀ መንግስቱን ወደ እሴይ ወደ ዳዊት አሳለፈው ይላል ሊያሳልፍ ከፈለገ ያሳልፋል ነግራለሁ ከዚህ ሁሉ ጤናማ ክርስትና ምራ
ጤናማ አገልግሎት ስጥ። ከደከመ ምንም አይደለም፣ ንስሐ እየገባ መመለስ ነው። ሳውላዊ አትሁን። ስጋዊነት ነው ይሄ ወዳጆቼ፣ ስጋዊነት። እና ይሄን ዝም ብዬ የተናገርኩ አይደለሁም። አንደኛ ዜና ላይ ምዕራፍ 10 ላይ ያለ ሐሳብ ነው። መንግስቱንም ወደ እሴይ ልጅ ወደ ዳዊት አሳለፈ። እኔ አይደለሁም ያልኩት፣ የእግዚአብሔር ቃል ነው ያለው። አይገርምም? መንግስቱንም ወደ እሴይ ልጅ ወደ ዳዊት አሳለፈው ብሎ ይናገራል። አንደኛ ዜና ምዕራፍ 10 ቁጥር 13 እና 14 እንዲሁ ሳኦል በእግዚአብሔር ላይ ስላደረገው ኃጢአት የእግዚአብሔርንም ቃል ስላልጠበቀ ሞተ። ደግሞ መናፍስት ጠሪ ስለጠየቀ እግዚአብሔርንም ስላልጠየቀ ስለዚህ ገደለው። መንግስቱንም ወደ እሴይ ልጅ ወደ ዳዊት አሳለፈው ይላል። ተመልከቱ፣ እግዚአብሔር ሊያሳልፍ ከፈለገ ያሳልፋል። ከዚህ ሁሉ በስጋት በጣር ከመኖር በእግዚአብሔር ሰውነት መኖር አይበልጥም? በእኔ ዘንድ እንደማትከብር እንደ ፈቃዱ መኖር እንደ ከንቱ ነገር ቆጥረ ለመንግስቱ ስራ እንትን ስትል የሚነሳሳብህ ካለ ይቀጠዋል እግዚአብሔር። በባሪያዬ በሙሴ ላይ ትናገሩ ዘንድ ስለምን ደፈራችሁ ብሎ አሮንንና ማርያምን በለምጽ የመታው ሙሴ ነው እንዴ? እግዚአብሔር እኮ ሙሴ በሙሴ ብቻ ነው እንዴ ብለው በተናገሩ ጊዜ እግዚአብሔር ተዋጋለት፣ ተነሳለት። ይነሳልሃል እኮ እግዚአብሔር ይነሳልሃል። ለኦፊስ ይነሳልሃል። ለአገልግሎት የሚጋፋ ካለ ተነስቶ አንተ አይደለም የምትቀጣው፣ ጨንገር ይዛ እግዚአብሔር ይቀጣልሃል። አንተ ዝም ብለህ ሐሳቡን ነው ማገልገል ያለብህ። በቃ ሐሳቡን መንገድ እንዳትለቅ፣ ስጋዊ እንዳትሆን፣ ጠላት እንዳይጠቀምብህ፣ እግዚአብሔር እንዳልተጠቀመበት ሳኦል ጠላት ተጠቀመ። ጠንቆ መናፍስት ጠሪ ጋር መሄድ ማለት እስቲ ተመልከቱ ወዳጆች፣ በጣም የሚያሳዝን እኮ ነው። እና ፍጻሜያችን እንደዚህ እንዳይሆን በዘመናችን የእግዚአብሔርን ሐሳብ ነው ማገልገል ያለብን። የማይስት የለም። ልንስት እንችላለን። ከተለያየ ነገር ተነስተን ወዲያው በንስሐ መመለስ፣ በቃ ወደ መንገዳችን፣ ወደ ጥሪያችን፣ ወደ አገልግሎታችን፣ ወደ መልካሙ ነገር ነው ልንመለስ የሚገባው። መስጋትም ደግሞ የለብንም። ያስቀመጠን እኮ እግዚአብሔር አይደለ እንዴ? ታማኝ አድርጎ ለአገልግሎቱ የቆጠረ አስቀድሞ አሳዳጅ አንገላች ብሆን እግዚአብሔር ምሕረት አደረገልኝ። ታማኝ አድርጎ የቆጠረኝን ኃይል የሰጠኝን እግዚአብሔርን አመሰግናለሁ። ታማኝ አድርጎ የቆጠረን ጌታ ነው። ያዳነን በቅዱስ አጠራር የጠራን ጌታ አይደለ እንዴ? እንደገና ደግሞ ለአገልግሎቱ ሾሞን ታማኝ አድርጎ የቆጠረን ጌታ ነው። ማን ከተቆጠርንበት ነገር ሊሽረን ይችላል? ማንም እኮ አይችልም። አንተ የእግዚአብሔርን ስራ በመስራት ተገለጥ። በሞገደኝነት፣ በነገረኝነት፣ በገፊነት፣ በአሳዳጅነት አትገለጡ ወዳጆቼ፣ አትገለጡ። ለራስ ጥቅምና ክብር መኖር፣ ቤተ ክርስቲያንን ወደ ካምፓኒነት፣ ወደ ግል ካምፓኒ ማዞር፣ የካምፓኒ ስራ መስራት። ቤተ ክርስቲያን የሁሉ ናት። የአሕዛብም የአይሁድም የሁሉም ስብስብ ናት። ከነገር ከቋንቋ ሰዎች የተዋጁባት የእግዚአብሔርን መንግስት የሚያገለግሉባት ቤት ናት። ራቀ የግል ካምፓኒ አይደለም። መስራች ባለ ራዕይ የሚባል ነገር የለም። ቤተ ክርስቲያንን የመሰረተ ጌታ ነው። ወደ ግል ካምፓኒ ያዙራል። ፍርሃት። በቃ ጓደኞቻችንን እንጠራለን ለአገልግሎት። እኛን የሚመስሉ ሰዎች እንሾማለን። ሽማግሌ ምናምን፣ ኳየር ምናምን፣ ጓደኛ ስታይ በጓደኝነት ተሳስቦ እንደ ክር እንደ ይሄ ምን ነበር የሚሉት እንደ ዳንቴል ክር በቤተ ክርስቲያን ተያይዟል። አንድ ነገር እንደ ሆ ብሎ በአድማ ተነስቶ ይመጣል። ነውር ነው ወዳጆች።
ቤተ ክርስቲያንን ስጋ እንድትሸት አደረግን። ነውር ነው። የእግዚአብሔር መዓዛ ያለባት ቤተ ክርስቲያን፣ ቅባት ያለባት አስፈሪ የሆነች ቤተ ክርስቲያን ምድራዊ ሆነች። ህንፃ ብቻ፣ ወንበር ብቻ። በጣም ነው ማዝነው ወዳጆች፣ በጣም። ዮሐንስ ግን ለማንነቱ አልኖረም፣ ለስሙ አልኖረም። ስጋት ሆነ። በቫዮለንት ማገልገል ጀመረ፣ ወህኒ እስኪጣል ድረስ፣ ሄሮዲያዳ እስክትገድለው ድረስ። ስጋት ለነገስታት። ኤልያስ ለአክዓብና ለኤልዛቤል ስጋታቸው እንደነበረ ሰማይ ጠርቅሞ 3 ዓመት ከ3 ወር ረሃብ ቤታቸው እንዲሰለጥን አድርጎ ገስጾ፣ አንተና የአባት ቤት ናችሁ የእስራኤልን ቤት የምትገለባብጡ እያለ የሚናገር ማይፈራ ኢየሱስ ጌታ ወደዚህ ክብር ቤተ ክርስቲያንን ይመልስ። እኔ ጌታ ነው የጠራኝ፣ ምን አስጨነቀኝ? እባክህ ደሞዝ ሰጠኝ፣ በቃ who cares? እኔ መደራጀትን የቤተ ክርስቲያንን አደረጃጀት እቀበላለሁ። በቀርጤስ እኮ ቲቶን ትቶታል ቤተ ክርስቲያን እንዲያለ። የቤተ ክርስቲያን መደራጀት ግን ወደ ካምፓኒነት ወደ ግል አጀንዳ ለመመለስ ቤተ ክርስቲያንን ሊሆን አይገባም። ለወንጌል መስፋፋት፣ ለወንጌል ስርጭት፣ ለነፍሳት መዳን፣ ለህዝብ መፈወስ ነው ምንደራጀው። እግዚአብሔር የተመሰገነና የተባረከ ይሁን። ያኔ ጌታ ይሰራብናል። መልእክታችን ጠብ የማይል ይሆናል። ስጋት ለከተማ እንሆናለን፣ ለሀገር ስጋት። ምን ይናገር ይሆን? እጠላዋለሁ እንደተባለው እንደ ሚክያስ ስለ እኔ መልካም ነገር አይናገርም፣ እጠላዋለሁ። እንደ ተራ ሰው ተፈልገን እንደፈለግን እንደ የሰው መጠቀሚያ ከምንሆን እጠላዋለሁ ብንባል ይሻላል። ሚዛን የሚደፋ ነው፣ ውሃ የሚደፋ ነው፣ ውሃ የሚያነሳ ነው የሚክያስ መልእክት። ስለዚህ ንጉሱ ፈራዋለሁ አለ። ስለፈራው እኮ ነው እጠላዋለሁ ያለ። በቀላሉ ቻሌንጅ አይሆኑም ወዳጆቼ፣ ኃይለኞች ናቸው። ስለዚህ ሊሰሙ ይፈራሉ አንዳንድ ነገስታት። እኔ ያውቃለሁ አንዳንድ አገልጋዮች በጣም በውጭው እንኳን ያሉ እንደነ ጆን ሃጌ ያሉ ሰዎች እኮ ስጋት ናቸው። ሲናገሩ ወዳጆች ሆይ ይንቀጠቀጣል። አንዳንድ ሾክ ይሆናሉ አንዳንድ ሰዎች ታውቃላችሁ። እንዲህ ነው። በዚህ ነገር ነው ልትካን የሚገባው። በነገር መሆን የለበትም። በእግዚአብሔር እውነት በቅባት ልትካን። ጢም ብሎ የእግዚአብሔር ነገር ሞልቶብህ ስታካፍል ያውቃል። ቪዲዮህን ኦዲዮን የሰማ አንዳንድ ሰው ስጋት ሲሆንበት መልእክት በቃ ሲያስደነግጠው፣ እግዚአብሔር የተባረከ። እኛ በተነሳንበት ሰሞን በናዝሬት ሆነ በተለያዩ ስጋት ነበረ። አሁን እንግዲህ ያ ሁሉ ጠፋ። በጣም ነው ማዝነው። በቃ ስጋት በቃ እግዚአብሔር የተባረከ። አገልጋይ ስጋት ሲሆን ደስ ይላል። ብርቶች ያገኟታል፣ ይናጠቋታል። አሁንም አለ አንዳንድ በቲክቶክ የሚያገለግሉ ስማቸውን ማንሳት አያስፈልገኝ ስጋት የሆኑ ሰዎች አሉ። በቃ ለውይይት ሲመጣ በቃ በስጋት አፉን አሸቦ አዘግተው ይልኩታል። እኔ አይቻለሁ። በጣም ነው ደስ የሚለኝ። እግዚአብሔር የተባረከ ያብዛላቸው። እነ ተናገር እውነቱ ኤርምያስ አበበ ስጋት ናቸው። በቫዮለንት የሚያገለግሉ እግዚአብሔር የተባረከ። ሰሞኑን አንገት ያስደፏቸው ሰዎች ነበሩ። እኔ በደንብ በብረት አይኔ አይቻለሁ። ተንሸራተው ተሐድሶን ሊመቱ ከፓስተርነት ወደ ኋላ የተመለሱ ፓስተር ነን ብለው እዛ ትልቅ ቤተክርስቲያን አልመች ሲላቸው ተንሸራተው ገብረ ኢየሱስ ተብለው እንደገና የኛን የተሐድሶ እንቅስቃሴ ሊያዳክሙ በተነሱ ሰዓት ምላሽ በማሳጣት አፍለጉም። እነ ተናገር እውነቱ እግዚአብሔር የተባረከ። አንገት አጎንብሰው አየው። ይሄ ነው ስጋት ማለት ነው። እግዚአብሔር የተባረከ። ስጋት ሃሌሉያ። እግዚአብሔር የተባረከ። ከወዲያና ወዲህ ነው በቃ ያወዛወዟቸው። እግዚአብሔር የተባረከ ይሁን። ያው በዚህ ብትለው በዛ ብትለው አወዛወዘው ስል ይሄ ነው በቃ። ይሄ እኮ ዝም ብሎ የሚመጣ አይምሰልህ። መሰጠትን የሚጠይቅ ነው። ማመንን የሚጠይቅ ነው።
ማዋሃድን በእምነት የሰማኸውን ቃል አዋህደ መገለጥን የሚጠይቅ ነው እንጂ የተረኛ ሰባኪነት ጉዳይ አይደለም። አዋህደ ስትገለጥ ስጋት ነው። ሰዎች እንደውም ብዙ እንድትናገር አንዳንድ ሰው አይፈልጉም፣ ይፈራሉ። አንተ በመጣበት መንገድ ቀይረው በሌላ ሁሉ ሊሄድ ይችላል። ተጽዕኖ ፈጣሪ ነኝ ያለውን ሁሉ እኮ ነው በቃ እዛ ኮም አድርጎ በቃ እግዚአብሔር የተባረክ በቫዮለንት ይሰበካል ማለት ይሄ ነው። አገልጋዮቻችን ወደዚህ ነው መምጣት ያለባቸው። ለክብራቸው ለስማቸው ምናምን የሚቆሙ ከሆነ አገልጋይ ወንጌሉ ራሱ አልጫ ነው የሚለው፣ ይሰለቻል። አሜን እንላለን እያልን በግድ በቃ እግዚአብሔር አምላክ የተመሰገነ የተባረከ ይሁን። ክብር ለኢየሱስ ይሁን። እንደውም ይኸው ትንሽ ላሳያችሁ። ማርቆስ 6:14 ላይ በወስዳችሁ ዮሐንስ በሕይወቱ ሳለ ስጋት ነበረ ለነ ሄሮድስ ለነ ሄሮድያዳ፣ ሞቶም ሳለ እንኳን ስጋት ነው። ያቻ በሕይወት ኖረን ብቻ ሳይሆን ሞተንም ሳለን ስጋት ነን አንዳንድ ጊዜ። ማርቆስ 6:14 ይሄንን ነው የሚያሳየው። ማርቆስ 6:14 ስሙም ተገልጧልና ንጉሥ ሄሮድስ በሰማ ጊዜ መጥምቁ ዮሐንስ ከሙታን ተነስቷል፣ ስለዚህም ኃይል በእርሱ ይደረጋል አለ ይላል። የማን ስም ነው የተገለጠው? የኢየሱስ ስም ነው የተገለጠው። ነገር ግን በቃ ስጋቱ ነበረ ለሄሮድስ እና ንጉሥ ሄሮድስ በሰማ ጊዜ መጥምቁ ዮሐንስ ከሙታን ተነስቷል አለ ይላል። ቢሞትም እንኳ ከሙታን ተነስቷል፣ ስለዚህ ኃይል በእርሱ ይደረጋል አለ። ሳይፈልግ ነው የገደለው። ስለ መሐላው ብሎ ነው የገደለው። ስለዚህ ቢገለውም እንኳን ከሙታን ተነስቷል የሚል በቃ እንትን ፍርሃት አለ። ኃይል በእርሱ ይደረጋል። ስጋት ነው። አንዳንድ ሰዎች ታውቃላችሁ ሞተውም ስጋት ናቸው። እንኳን በሕይወት ኖረው በአንድ ከተማ ስጋት ናቸው። እግዚአብሔር ስጋት የሆኑ ሰዎችን ያስነሳል ለመንግስቱ። በቃ ስጋት የሆኑ አንድ ቃል ሲጥሉ ምድር የሚናወጥባቸው፣ ምድርን የሚያንቀጠቅጡ የሚያናውጡ። እግዚአብሔር የተባረከ ይሁን። አይገርማችሁ? ኢየሱስ ክርስቶስ ለዘላለም ጌታ። ሌሎች ደግሞ ኤልያስ ነው አሉ። ሌሎችም ከነቢያት እንደ አንዱ ነቢይ ነው አሉ። ሄሮድስ ግን ሰምቶ እኔ ራሱን ያስቆረጥኩት ዮሐንስ ይነዋል። ግን ኢየሱስ ነው እኮ ስሙ የተገለጠው። እኔ ራሱን ያስቆረጥኩት ዮሐንስ ነው። አይገርማችሁ? ራሱን አስቆርጦት እንኳን አላመነም። ስጋት ሆኖበት ነበረ። በቃ ኃይል በእርሱ ይደረጋል። ፕሬዘንሱ የጌታ ፕሬዘንስ በዮሐንስ ላይ ስለነበረ ያስደነግጠው ነበር። የሚገርማችሁ ነገር ሐዋርያት እንዲህ ስጋት ናቸው። በቃ የእግዚአብሔር ፕሬዘንስ ላያቸው ላይ ከመሆኑ የተነሳ አስደንጋጮች ናቸው። ስጋት ናቸው ወዳጆች። ይሄ ነው ቫዮለንት ማለት። ቀትረ ቀላል አይደሉም። ቀትረ ቀላል እኛ በቃ ተለማምጠን ገንዘብ ስናይ በቃ ሹክ ብለን አመሳስለን ተቀላጥፈን ምናምን ቃላት አስውበን ተለያየ። ስለዚህ በቃ ለመደን ሰው ሁሉ በቃ ናቀን። ምንም አይመስለን። አየ ግን በእግዚአብሔር ፕሬዘንስ እና ህልውና ውስጥ ከሆንክ ሞተ እንኳን ስጋት ነህ፣ እንኳን በህይወት ኖረ። እኔ ራሱን ያስቆረጥኩት ዮሐንስ ነው ማለት ተመልከቱ። በህይወት የለም እኮ ነገር ግን ስጋት። በቫዮለንት ያገለገለ ሰው ነው ዮሐንስ። ብርቱዎች ያገኟታል። መንግስተ ሰማያትን ያገኘ ሰው ነው። መንግስተ ሰማያት ለዮሐንስ የዋዛ አይደለም። ስለ መንግስተ ሰማያት የኖረ ነው። ስለ መንግስተ ሰማያት ራሳቸውን ጃንደረባ ያደረጓሉ ይላል። ስለ መንግስተ ሰማያት ስለ መንግስተ ሰማያት። እኛ ግን ሸፈነብን መንግስተ ሰማያት የሚለው ነገር። ምድራዊ ኮልኮሌዎች፣ ብልጽግና፣ ገንዘብ ነው የምንሰብከው። ፕሮስፖሪቲ ምናምን ብለን በቃ ድሆች ስለነበርን ፕሮስፖሪቲ አንተ ለፍለፈ የምታመጣው አይደለም። እግዚአብሔር ፕሮስፖርት ሊያደርግ ከፈለገ እንዲሁ ያደርጋል። አንተ ወንጌሉን መስበክ እኮ ራሱ ፕሮስፖርት መሆን ነው። በመንፈስ እሳት ተቃጥሎ ማገልገል እኮ ፕሮስፖርት እኮ ነው። በህልውና ውስጥ በቃ ትውልዱ ሁሉ አሁን ሳንቲም ለቃቃሚ ፈላጊ። በቃ ቤት ይሰራልኛል አሜን አለለ። እነ ዮሐንስን ተመልከት።
አንገቱን ያስቆረጥኩት ልክ ዮሐንስ ነው፣ እሱ በእርሱ ኃይል ይደረጋል። ዓለምን የናቀ ማለት ይሄ ነው። ስለ መንግስተ ሰማያት የተገፋ ብርቱዎች ያገኟታል። ቴክ ኦቨር ማድረግ ማግኘት ስለ መንግስተ ሰማያት ነው። ብዙዎች ስለ ምድራዊ ገንዘብና እንትን አይደለም። ገንዘብ አያስፈልግም እያልኩ አይደለም። አንተ ለፍልፈ ግን የምታመጣው ገንዘብ አጭበርባሪነት ይባላል። እኔ እንደዚህ አይነት ፕሮስፐሪቲ አልቀበልም። እግዚአብሔር አምላክ የተመሰገነና የተባረከ ይሁን። ይህንን ይናገራል ማርቆስ 6:16ም ሄሮድስ ሰምቶ እኔ ራሱን ያስቆረጥኩት ይህ ነው፣ እርሱ ከሙታን ተነስቷል አለ። ሄሮድስ የወንድሙን የፊልጶስን ሚስት ሄሮድያዳን አግብቶ ነበርና በእርሷ ምክንያት ራሱ ልኮ ዮሐንስን አስይዞ በወህኒ ያሳሰሮት ነበር። እንደገና ዮሐንስ ሄሮድስን የወንድም ሚስት ለአንተ ልትሆን አልተፈቀደም ይለው ነበር። ሄሮድያዳ ተቃውማ ልትገለው ትፈልግ ነበር፣ አልቻለችም እያለ ይናገራል። ራሱን ያስቆርጠው እንጂ ዮሐንስ የሞተ እንኳን አይመስለውም ነበር። አንዳንድ ጊዜ እኮ ሞተህም አስፈሪ ነህ። ሰዎች አይቀልዱም። እግዚአብሔር አምላክ በዚህ እውነት እንደገና ሪቫይቭድ ያደርጋል፣ ያነሳሳን። እግዚአብሔር የተባረከ። ሉቃስ 9:8 ላይ በወስዳችሁ ሉቃስ 9:8 ላይ የአራተኛው ክፍል ገዢ ሄሮድስ የተደረገውን ነገር ሁሉ ሰምቶ አንዳንድ ሰዎች ዮሐንስ ከሙታን ተነሳ፣ ሌሎችም ኤልያስ ተገለጠ፣ ሌሎችም ከቀደሙት ነቢያት አንዱ ተነስቷል ይሉ ስለነበሩ አመነታ ይላል። በፊት እንዳመነታው አሁንም አመነታ ብሎ ይናገራል። ሞቶ እንኳን ሳለ ያመነታ ነው ዮሐንስ። ማን ነው? ሄሮድስ አመነታ ብሎ ይናገራል። በጣም የሚገርም ነው። በሄሮድስ ልብ ውስጥ ዮሐንስ ከብዶ ነበር፣ ይደነግጥ ነበር። አግባብ እንዳልሆነ ከመሃላው የተነሳ ነው ያስገደለው እንጂ አግባብ እንዳልሆነ፣ ቢሞትም ሊነሳ የሚችል ጻድቅ ሰው ቅዱስ ሰው እንደሆነ አውቆ ይፈራ ነበር። ኃይል በእርሱ ከሙታን ተነስቷል ይል ነበር። በቀላሉ ኢየሱስ ነው ግን ስሙ ተገልጦ ያለው እየሰራ ያለው። ዮሐንስ ለኢየሱስ ሰጥቷል። ዕውራን ያሉ አንካሶች በእኔ የማይሰናከል ብፁዕ ነው ብሎታል። በቃ ከዛ በኋላ የዮሐንስ ታሪክ ተደምድሟል። ኢየሱስ ነው ስፍራውን ይዞ ያለው። ነገር ግን በዮሐንስ ልብ ማን ነው? በሄሮድስ ልብ ግን ስቲል ማን ነው ያለው? ዮሐንስ ነው ያለው። እግዚአብሔር የተመሰገነ ይሁን ለዘላለም። ከሙታን ተነስቷል፣ ኃይል በእርሱ ይደረጋል፣ ያመነታ ነበር ይላል። እግዚአብሔር አምላክ ስሙ ለዘላለም የተባረከና የተመሰገነ ይሁን። ሌላም ላሳያችሁ ፈልጋለሁ። ጳውሎስን ብንወስድ ይህንን መልእክት እንግዲህ በሁለት በሶስት ክፍል ብከፍለው ጥሩ ነው ብዬ አስባለሁ። እግዚአብሔር የተመሰገነ ይሁን። የሐዋርያት ሥራ ምዕራፍ 23 ቁጥር 16-22 ሄዳችሁ ብታዩ እስኪገድሉት ድረስ እንዳይበሉና እንዳይጠጡ ተማምለው ነበር ይላል። ከነርሱ ከ40 የሚበዙ ሰዎች አድብተውበት ነበረ። በማን ላይ? በጳውሎስ ላይ። ለምን? ጳውሎስ ስጋት ሆኖባቸው ነበር። አያችሁ፣ እንደ ሰው ከሜዳ ተነስቶ ይማማላል እንዴ? የሆነ ነገር ካልተፈጠረ በቀር የሆነ ነገር ተፈጥሯል። በጳውሎስ የሆነ ያለ መግባባት ነገር አለ ማለት ነው። እስኪገሉት ድረስ የሚያደርስ ነገር እንግዲህ ውስጣቸው የገባ እውነት አለ ማለት ነው። ሊቀበሉት የማይፈልጉት ነገር ግን ውስጣቸውን ያመሰ ጭንቅ ውስጥ የከተተ እውነት ስላለ ነው። ይሄ ቫዮለንት ይባላል። መንግስተ ሰማያትን ይናጠቅ ነበር ጳውሎስ። የመድረክ ሰው ምናምን አይደለም። የምኩራብ በቃ ምኩራብ ገብቶ ተራው ተሰጥቶት አገልግሏል እኮ። የሚመክር ቃል ካላችሁ ተብሎ ጳውሎስ እኮ ተናግሯል። ያንን የጸጋ ቃል ሲናገር ብዙዎች ጳውሎስና በርናባስን ተከተሏቸው ይላል። እዛም ሆነው እንኳን ተከተሏቸው። ሄዳችሁ ማየት ትችላላችሁ ስለሚመጣው ነገር። ከዛ በኋላ ቅናት ገባባቸውና ከሀገራቸው አወጧቸው ብሎ ይናገር። ገፏቸው። ከገፋችሁ የእግዚአብሔር ቃል እንዳይገባ በራሳችሁ ከፈረዳችሁ ወደ አሕዛብ ዘወር እንላለን፣ እስከ ምድር ዳርቻ ድረስ እግዚአብሔር እንድንሆን ጠርቶናልና አለ ይላል። እዛም ሆኖ እንኳን አስከታይ። ከዛም መልስ ደግሞ ግፈኛ ነው ጳውሎስ።
ስለ መንግስተ ሰማያት የሚገፋ ብርቱ ሆኖ መንግስተ ሰማያትን ያገኘ ነው። በቃ የተናጠቀ ነው። መንግስተ ሰማያት ለእርሱ የዋዛ አልነበረችም፣ ይገፋ ነበረ። ለዚህ ነው ሳይበሉና ሳይጠጡ የተማማሉት ከ40 የሚበልጡ ሰዎች ሊገድሉት ያደቡበት። ከዚህ የተነሳ የወንድሙ ልጅ ነው በቃ ይህንን ምስጢር የነገረው። ሄዳችሁ ማየት ትችላላችሁ። በጣም የሚገርም ነው። በጣም ዛሬ ወንጌላችን ምን ይመስላል ታዲያ? እንደነ ጳውሎስ ነው እየሰበክን ያለ ነው? እንጠላለን? ሰዎች ሊገሉን ይፈልጋሉ ወይስ እንዲሁ ከክፉ ባህሪያችን የተነሳ ይጠሉናል? እሱም ብሎ ደግሞ የምን አገልጋይ ነው ደግሞ የምን ራሱን ያልጣለ ያልካደ ይሉን ይሆን? ወይስ ሊገሉን በዚህ በእውነት ምክንያት ያደቡብን ይሆን? ጳውሎስ እንደዛ ለሚድኑት የህይወት ሽታነን ለሚጠፉት የሞት ሽታነን ያለው እኮ ለዚህ እኮ ነው ወዳጆች። ቶሎ ቶሎ ልበል። የሐዋርያት ሥራ 24:5 ላይ ሄዳችሁ ብታዩ ይህ ሰው በሽታ ሆኖ በዓለም ባሉት አይሁድ ሁሉ ሁከት ሲያስነሳ የመናፍቃን የናዝራውያን መሪ ሆኖ አግኝተነዋል አሉ። በሽታ ሆኖ ነው እንዴ ጳውሎስ? የጳውሎስ መልእክት በሽታ ሆነባቸው እንጂ ፈዋሽ መልእክት ነው የጳውሎስ። ግን በቃ እስኪፈወሱ ድረስ ህማም ሆነባቸው፣ በሽታ ሆነባቸው። የጳውሎስ መልእክት አለርጂክ ሆነባቸው። በቃ ለምን? አሮጌው ነገር ውስጣቸው አለ፣ ብዙ ኮተት የሆነ ነገር በዓለም የተጫኑት። ዓለም እኮ ወዳጆች ሆይ ዳውንሎድ ያደረጋቸው ብዙ ነገር ስለነበረ ነው በሽታ ሆኖ ያሉት እንጂ ጳውሎስ በሽታ ሆኖ አይደለም። የመናፍቃን የናዝራውያን መሪ ሆኖ አግኝተነዋል። ሁከት የሚያስነሳ አያቸው እና መንግስተ ሰማያትን ከመጥላትና ከመግፋት የተነሳ ነው ሁከት የሚያስነሳ ያሉት። ግፈኞች ግን ይናጠቋታል፣ ብርቶች በኃይል ቴክ ኦቨር ይወስዷታል፣ ያገኟታል። ጳውሎስ ተናጣቂ ነው። ወደ ተናጣቂነት አገልግሎት የመጣ የቫዮለንት ሰው ነው። በቃ እግዚአብሔር አምላክ የተመሰገነ። ከተመቻቸንበት ነገር እግዚአብሔር ያውጣል። መንግስተ ሰማያት በእኛ ትገፋ። የሚገፉ ሰዎች ይነሱ፣ እኛ እውነትን እንናገር ወተን ክብራችንን እንጣል። ነፍሴ በእኔ ዘንድ እንደማትከብር እንደ ከንቱ ነገር እቆጥራለሁ ያለው እኮ ጳውሎስ ለእኔ ረብ የሆነውን ሁሉ እንደ ጉድፍ በክርስቶስ ቢሆንልኝ በሞቱ እንድመስለው እመኛ፣ የትንሣኤውን ኃይል እንዳውቅ ቢሆንልኝ በሞቱ እንድመስለው እመኛለሁ አለ እኮ። ለእኔ ህይወት ክርስቶስ ነው፣ ሞቱም ጥቅሜ ነው ያለው እኮ። ለዚህ እኮ ነው ሞቱ ጥቅሙ ነው። ራሱን የጣለ ነው። ምንም የሚፈልገው ነገር የለም። ሰልፍ ሴንተርድ አይደለም። ሰልፍ ሴንተርድ ነን እኛ። ክርስቶስ ሴንተርድ እንልና ሰልፍ ሴንተርድ፣ ራሳችንን ሴንተር መካከለኛ ያደረግን ሰዎች። በጣም አንዳንድ ነገር እስከሄደልን ድረስ ነው የምንሄደው። እኛን የሚነካ ነገር ከመጣ ግን እሳት ጎርሰን እሳት ለብሰን ለጥቅማችን ለክብራችን በኃይል እንነሳለን። በቃ ለእግዚአብሔር የቀናን ይመስላል፣ ግን አይደለም። ጳውሎስ ግን ሰልፍ ሴንተርድ ነው፣ ክርስቶስ ሴንተርድ ነው። በዛ ላይ ደግሞ እንደማትከብር ነፍሴ በእኔ ዘንድ እንደ ከንቱ ነገር እቆጥራለሁ ብሎ ነፍሱን ስለ በጎች ያኖራታል እንዳለው እንደ ኢየሱስ ነፍሱን የጣለ ያገኛታል ይላልና ነፍሱን የጣለ ነው ግድም አይሰጠው ክርስቶስ ከከበረ ድረስ። ስለዚህ ነው ሊገሉት የተነሱት ወዳጆች። ወደዚህ ነገር መቼ እንመጣ ይሆን? እኔ አላቅም። ገና ብዙ ነገር መጣል ያለብን ይመስለኛል። ስንጥል ነው ወደዚህ ነገር ወደነ ጳውሎስ ወደ ገቡበት የቫዮለንት አገልግሎት የምንገባው። አዘርዋይስ አይሆንም። አሁን ወንጌሉ ወየበ ታውቃላችሁ። ወንጌሉ በረበስማ አዳዲስ ታድሶ ሰዎች እየቀሰቀሰ ያለው እኮ እግዚአብሔር ለዚህ ነው። አሁን እኮ ኢቫንጀላይዝ አናደርግም እኮ። አሁን በሰሜን አሜሪካማ ኢቫንጀላይዝ የለም። ቤተክርስቲያን ስትወልድ አላይ። በሀገር ቤት በእርግጥ የሚመሰክሩ ሰዎች ነፍሳቸውን ጥለው የሚመሰክሩ ሰዎች አሉ፣ በጥፊ የሚመቱ ወንጌል የገባቸው ኢየሱስን ካልመሰከሩ እንቅልፍ የሌላቸው በጣም ሚቀኑ አሉ። እዚህ ግን በቃ
ቶሎ ብሎ ፓስተር ተብሎ አንድ ቸርች መሪ ከዛ በኋላ በቃ መኪና ነው የሚታየው። በጣም ነው የሚያሳዝነው። በጣም በቃ እውነቱን ስንናገር እንደ ቤተክርስቲያን ይቃረናሉ። እንደዚህ ናቸው። መድረክ አንሰጣቸው። ስለዚህ ቢጤውን ኮንፈረንስ ይጋብዛል። በቃ በጣም ነው የሚያሳዝነው ወዳጆቼ። እና እንዲህ ልንባል ይገባል። የቫዮለንት ሰው ከሆነ በሽታ ሆኖ ተብለን እንታማለን። የመናፍቃን የናዝራውያን ወገን መሪ ሆኖ አግኝተነዋል የመናፍቃን የናዝራውያን ወገን መሪ ነው አይደለም። በሽታን አይደለም። ጣዖት መነቀል ስላለበት ይህ ሲነካ ቋየ ሲሰበክ በሽታውን ስለምትነቅለው በሽታ መናፍቅ ትባላለህ አንተ። አሁን እኮ እንዲህ ተብሎ የሚሰደቡ አገልጋዮች አሉ በወንጌላውያን ቤተክርስቲያን። የለም እኮ ቀርቷል እኮ። አገር ቤት ሊኖር ይችል ይሆናል በጥቂቱ፣ እዚህ በውጭው ግን የለም። ያሳዝናል። እና እንደዚህ አንብቡት። በቃ የሐዋርያት ሥራ ምዕራፍ 24ን በሙሉ እናንተ አንብቡ። ሰዓት ስለሌለ ቶሎ እንደው ልሂድ ብዬ ነው። እግዚአብሔር አምላክ የተመሰገነ። ስጋት ነበረ ጳውሎስ በገባበት ከተማ ሁሉ አስወግደው የሚባል በቃ አቧራ የሚበተንበት፣ ፈሪሳውያንና ሰዱቃውያን ለሁለት የሚከፈሉበት ሰው ገና ሲናገር እግዚአብሔር የተመሰገነ። መልእክቱ ጠብ የማይል ሚዛን የሚደፋ እነ ፊልክስ እንኳን እኮ በጥቂቱ ክርስቲያን ልታደርገኝ ትወዳል፣ ከዚህ ስርዓት በቀር ሁሉ እንደኔ እንዲሆኑ ፈልጋለሁ። ብዙ ትምህርት ወደ እብደት ያዞራል። የእብደትን ሳይሆን የአእምሮን ነገር ነው የምናገረዋል። ነቢያትን ታምናለህ እያለ ነገስታቱ የሚናገር ሰው በቃ በጣም ኢንተራክት ያደረገ በቃ ተገርማችሁ። ቤተ ክርስቲያን መልእክቷ ወደዚህ ነገር ካልመጣ ሃይማኖት ናት። በቃ ትተነው የመጣ ነው ሃይማኖት። ታውቃላችሁ፣ እየቀደሱ እሑድ በቃ ጥቅም አለ፣ ያንን ይበላሉ ይጠጣሉ። እንደዛ ወንጌል ሕያው ሊሰራ በእኛ ሊሰራ ይገባል። የእግዚአብሔር ቃል የሚሰራ ሁለት አፍ ካለው ሰይፍ ይልቅ የተሳለ። አንተ በተዘጋጀ ቁጥር፣ አንተ በተዘረጋ፣ አንተ በጸለይክ ቁጥር እግዚአብሔር ያሰፋል። የሚሰሙውን ሰዎች በዙሪያ ያደርጋል። መልእክት እንድታካፍል፣ የሆነ ቦታ ሄደ የሆነ ነገር እንድትናገር እድል ታገኛለህ። በቃ አስበህ ጸልየ በቃ ለእግዚአብሔር መንግስት ራስን ምን አለ ብትሰጥ እንዴ። አሁን እኮ ዙሪያችንን እናያለን። ማንነታችን አስጠባቂዎች በዙሪያችን አዘጋጅተን በቃ የራሳችን ምቾት ብቻ የምንጠብቅ። በጣም ነው የሚያሳዝነው። ይሄ እኮ በቃ ክርስትና አይባልም። በቃ ከዓለም ስራ ስለማይለይ የዓለምን ስራ እየሰራን ብንኖር ይሻላል። በጣም ነው የሚያሳዝነው። በጣም አልተዘረጋንም ለእግዚአብሔር መንግስት፣ ግን መስሎን እናወራለን። አልተዘረጋንም። እውነቴን ነው የምላችሁ። ሊኖሩ ይችላሉ። በጣም እግዚአብሔር እየሰራባቸው ወንጌል እያስፋፉ ያሉ አይኖሩም ሁሉም እያልኩ አይደለም። ነገር ግን በአብዛኛው አሁን በጣም በቃ ወንጌል እኔ በእውነት በጣም ነው ማዝነው። እግዚአብሔር አምላክ የተመሰገነ ይሁን። ቶሎ ልበልና ወደ ማጠናቀቁ ብመጣ የተሻለ ነው የሚሆነው። ፊልክስን የተናገረው ነገር የሐዋርያት ሥራ ምዕራፍ 24 ከቁጥር 24 እስከ 27 ጳውሎስ የመናፍቃን የናዝራውያን መሪ የተባለና በሽታ ሆኖ በዓለም ባሉት አይሁድ ሁሉ ሁከት ሲያስነሳ የመናፍቃን የናዝራውያን መሪ ሆኖ አግኝተነዋል የተባለ ብቻ አይደለም። ከዛም በዘለለ መልኩ ደግሞ ፊልክስ የሚባል ንጉሥ ሹም እንትን ያለው በጣም የሚገርም ነው። ሐሳቡን ላሳያቸው። የሐዋርያት ሥራ ምዕራፍ 24 ቁጥር 24 ጀምሮ ከጥቂት ቀንም በኋላ ፊልክስ አይሁዳዊት ከነበረች ድሩሲላ ከሚሏት ከሚስቱ ጋር መጥቶ ጳውሎስን አስመጣ። በኢየሱስ ክርስቶስም ስለማመን የሚናገረውን ሰማው ይላል። አንዳንዴ እኮ ዝም ብሎ ለትንግርት የሚሰሙን ሰዎች አሉ። ያስመጡና እስቲ ምን ይላል እስቲ እናዳምጠው፣ የእንደዚህ ቤተክርስቲያን መሪ ነው እስቲ እንስማው ምናምን ብለው በሙሉ አቴንሽን ባለመስጠት ይሰማል። ጳውሎስን እንደዛ አይነት ተራ አይነት አገልጋይ አድርጎ ቆጥሮ ነው
አስመጣውና እስረኛም ስለሆነ አንደርማይን ነው፣ ከኛ በታች ነው፣ በሕግ ጥላ ስር ያለ ሰው ነው ብሎ ነው በቃ ያስመጣውና ሊሰማው የወደደው ሰማው ይላል። የሚናገረውን ሰማው። እርሱም ይላል ኢየሱስ ጌታ። ከዛ በኋላ ያለውን መልእክት ነው እንድታዩ እንፈልገው። እርሱም ስለ ጽድቅና ራስን ስለ መግዛት ስለሚመጣው ኩነኔ ሲነጋገር ሳለ ፊልክስ ፈርቶ አሁንስ ሂድ በተመቸኝ ጊዜ ልኬ አስጠራሃለሁ ብሎ መለሰለት። ማፈርቶ? ፊልክስ ፈርቶ። ተመልከቱ። እግዚአብሔር አምላክ ስሙ ለዘላለም የተባረከ። ጳውሎስ ለፊልክስ እንግዲህ ስጋቱ ነበረ ማለት በዋዛ የሚሰማው አልሆነ። ተኮነነ። እግዚአብሔር ዓለምን የሚኮንን እምነት ነው ያለው። ኖህ ዓለምን እንደኮነነ በእምነቱ ጳውሎስም እንዲህ ነው። ስለዚህ በቀላሉ የሚሰማው አልሆነ እና ፈራ ይላል። ፈርቶ አሁን ሲል በተመቸኝ ጊዜ እጠራሃለሁ ብሎ መለሰለት። ሂድ በቃ ካጠገቤ። ነገርማችሁ ሰዎች እንደ ዋዛ የሚሰሙን ሊሆን አይገባም። ያውም እኮ በእስር ቤት ነው ያለው ይሄ ሰው። ሊገለው ይችላል፣ የፈለገውን ሊያደርገው ይችላል። ነገር ግን ያለ እግዚአብሔር ፈቃድ ጸጉሩ አይነቀልም። ጳውሎስ በእምነት የተሞላ ነው። እምነቱ ያልወረደ እስር ቤት ገባው፣ አንደርማይን ነኝ በቃ ከሕግ ጥላ በታች እንደ ሌባ እንደ ወንበዴ ታስሬያለሁ ብሎ መልእክቱን ያልቀነጣጠሰ ያልቆራረጠ ያልሸራረፈ ሰው፣ ልበ ሙሉ የሆነ ሰው ሲነግረው በተመቸኝ ጊዜ ልኬ አስመጣሃለሁ ብሎ መለሰለት ይላል። ሂድ ብሎ ለምን? ጉቦኛ ስለነበረ ይላል። በሌላ መጽሐፍ ላይ ሄዳችሁ ብታዩ ጉቦኛ ነበረ። ጉቦ እንደውም እንዲሰጠው ሁሉ ይፈልግ ነበር ይላል። እንኳን ጉቦ ሊሰጠው የሚሰጠውን ቃል መቋቋም አቃተው። ጳውሎስ ጉቦ ሊሰጠው በቃ ስለ ጽድቅ ስለ ኩነኔ ይነግረው ነበር። ራስን ስለ መግዛት ስለሚመጣው ኩነኔ ስለ መንግስተ ሰማያት ማለት እኮ ሲነግረው ተኮነነ። በቃ በልቶ መሞትን ነው የሚያውቀው ፊልክስ፣ ጉቦ መብላትን ነው የሚያውቀው። አሁን ግን ይሄንን ቃል እንዴት ይስማ? ተወቀሰ። ተጽዕኖ ውስጥ ወደቀ። እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ ወዳጆቼ እኛንም እንዲህ አድርገን እግዚአብሔር። ስለዚህ ጳውሎስ ለፊልክስ ምኑ ነው? ስጋቱ ነው። ለብዙ ነገስታት ስጋት ነው። ጳውሎስን በቀላሉ ማናገር አይቻልም። ለዚህ እኮ ነው ማናገር ስለሚያቅታቸው ብዙ ትምህርት ወደ እብደት ያዞረዋል። በጥቂቱ ክርስቲያን ልታደርገኝ የሚሉት እኮ ለመከላከል ብለው ነው። አገልጋይ እንዲህ ቦልድ ሲሆን ትልቅ ነገር ነው። አገልጋዮቻችን ከማንነታቸው ወጥተው ቦልድ ሲሆኑ፣ መጋቢዎች ቦልድ ሲሆኑ ከማንነታቸው ወጥተው፣ ይሄ ነው አገልግሎት ማለት። ባክ ብትሰማ ስማ፣ ባትሰማ አትስማ። ይሄ ነው በቃ ፍሮንት የእግዚአብሔርን እውነት እንዲህ አቅለስልሰው አደባብሰውና አለሳልሰው ቀስ ብለህ ወደ መሸቀጥ ትመጣለህ። በቃ ገድል ታስገባለህ። አሁን እንደውም ገድል ሆኗል እኮ በቃ አንዱን አገልጋይ ስም ማወደስ፣ እንዲህ ተቀብቶ በዚህ ቦታ እንዲሰርቶ በዚህ ቦታ እንዲህ አድርጎ እገሌ ታላቅ ሰው ምናምን፣ ወንጌሉ ተሸፈነ በቃ በገሌ ነገሌ ምናምን። ኢየሱስ ጌታ እንደሆነ እንጂ ራሳችን አንሰብክም ነው ያሉት እነ ጳውሎስ። ራሳችን ለሁሉ ባሪያዎች እናደርጋለን አሉ። አንድ ቀን ራሱን አልሰበከም። ኢየሱስ ጌታ ነው የሰበከ። ስለዚህ ለዚህ ለፊልክስ ሰምቶ የማያውቀውን መንግስተ ሰማያት ነው የነገረው። ስለ ጽድቅ ስለ ኩነኔ ሲነግረው እንዴት ይቋቋም ይሄንን ቃል? በተመቸን ጊዜ ልክ ያስመጣሃለሁ አለ። ተከሰሰ፣ ተኮነነ፣ ተወቀሰ። ልገላገል ቶሎ ብዬ ልሸኘው። አይገርማችሁ? እና ያን ጊዜም ደግሞ እንዲፈታው ጳውሎስ ገንዘብ ይሰጠው ዘንድ ተስፋ አደረገ። ስለዚህ ደግሞ ብዙ ጊዜ እያስመጣ ያነጋግር። እሱ ጉቦ ነው የሚፈልገው። ነገር ግን ጳውሎስ እንኳ ጉቦ ሊሰጠው በቃ ስለ መንግስተ ሰማያት ነው የሚነግረው። ልክ ያስመጣሃለሁ። ብዙ ጊዜ ቢሞክር አልቻለም። ከዛ 2 ዓመት ከሞላ በኋላ ጵርቆዮስ ፌስጦስ በፊልክስ ፋንታ ተተካ። ፊልክስም አይሁድን ደስ ያሰኝ ዘንድ ወዶ ጳውሎስን እንደታሰረ ተወው ይላል።
ግብዝ ስለነበረ ማለት አይሁድን ደስ ሊያሰኝ ወዶ እንደታሰረ ተው። ጉቦኛ ነው፣ ገና ስጋዊ ነው። ነገር ግን ጳውሎስ አይቆጨውም፣ ነግሮታል በደንብ ድብና አድርጎ። ይሄ ነው አገልግሎት ማለት። ድብና አድርገህ ካልነገር አንተ አገልጋይ አይደለህም። አገልግሎት አልጫ ነው፣ የመድረክ ብቻ ነው፣ ጭብጨባን የሚፈልግ ነው። እንዲህ አድርገህ ነው ድብና አድርገህ መንገር ያለብህ። ወደዚህ ነገር ለመምጣት ነፍሴ በእኔ ዘንድ እንደማትከብር እንደ ከንቱ ነገር እቆጥራለሁ ብለህ ቆርጠህ ካልሆነ በቀር አይሆንም። ሽቶ ከለመድክ ችግር ነው። መነሳነስ በቃ ሱፍ ምናምን ብቻ ከለመድክ ችግር ነው። በቃ እንኳን አይደለም ወጥተህ እንደዚህ ያሉ ነገስታት ተጽዕኖ ልታረግ እዛ የሰበሰብከውም ሰው ይሰለቻል። እግዚአብሔር አምላክ ወደዚህ ኃይልና እውነት ያምጣን። በእውነት ሹመት ብቻ በቃ ክብር ብቻ ገንዘብ ብቻ በጣም ነው የሚያሳዝነው። በጣም የሚገርመን እንደታሰረ የተወዋየ አይጠቅመኝም ብሎ ነው። ነገር ግን ሰምቷል፣ እውነትን ተጽዕኖ ፈጥሮበታል። የጳውሎስ መልእክት ጳውሎስ የታሰረ እንኳንና ከሕግ ጥላ ስር በታች የሆነ በሱ አገዛዝ ስር የሆነ እንኳን ቢሆን ነገር ግን መልእክቱ ኃይለኛ ነው። እነዚህ ነገስታት እንዲሰሙታል፣ ጉቦኞቹ ሆኑ። ዮሐንስም እኮ ጉቦ አትብሉ ብሎ ተናግሮ የለም እንዴ? ከማንንም ገንዘብ አትውሰዱ። ለዚህ ነው ምን እናድርግ ይሎ ነበር። የእግዚአብሔር ቃል ኮንፌስ እንዲያደርግ ሰው ያደርገዋል። ንጹሕን ቃል በቃ ሳትሸቅጥ በቃ በአራት ነጥብ የተዘጋውን ቃል በአራት ነጥብ ዘግተህ የምትናገር ከሆነ በራሱ ቃሉ ተጽዕኖ አለው። ነገር ግን በቃ ሸንሽነ በራስ ጥበብ ጻጽፈ ምናምን በቃ የራስን ቃላት ቀምረ ምናምን ከሆነ የማንንም ልብ አይነካ። ቃላት ከሻኝ ነው የምትሆነው። በቃ እንደወረደ በመንፈስ ቅዱስ እሳት ስታገለግለው ተጽዕኖ ይፈጥራል። ማን ንስሐ እንዲገባ አታውቅም። ያላችሁ ይብቃችሁ። ማንንም ጭፍሮቹን ሲናገራቸው እኮ ነው ንስሐ ምን እናድርግ ብለው ንስሐ ይገቡ። ዛሬ ያለ ንስሐ የሚገባ አለ? የለም እኮ የለም። ይህም ሰው እኮ ንስሐ ሊገባ ስለፈራ ፈርቶ እኮ ነው በቃ ሌላ ጊዜ አስመጣለ ያለ። እንደገባ ቁጠሩ። እግዚአብሔር የተመሰገነ ይሁን ለዘላለም። ስለዚህ ስጋት ነው ጳውሎስ። እንደዚህ ብንሆን ባንደፈር ነው የሚሻለው። አያችሁ፣ ባንደፈር በቃ እኛ በቃ ሰው መቁጠር ለምደን እንዴት ስጋት እንሆናለን? ዛሬ ማን ነው ኔጋ ፔሮል ላይ ስም አባላት ምናምን ለምደን በቃ ለተጽዕኖ ለቫዮለንት አልኖርንም። ገና ነን። እግዚአብሔር አምላክ ያስበን፣ በእውነት ያስበን። ቤተክርስቲያንን በሪቫይቫል ይቀስቅሳል። የወንጌላዊቷን ቤተክርስቲያን ኦርቶዶክስ እየተቀሰቀሰች ነው። ብዙ ተሐድሶውያን በኃይለኛው እየተነሱ ነው። ክብር ለኢየሱስ ይሁን። ለወንጌላዊቷም ይሄ ይሁን እላለሁ። ተባረኩ። በጣም ነው የምወዳችሁ። ዘመናችሁ የተባረከ ይሁን። ክብር ለእግዚአብሔር ይሁን። ይሄ ቪዲዮ ባካችሁ ብዙዎች ጋር እንዲደርስ አድርጉልኝ እላለሁ። ጌታ ዘመናችሁን ይባርክ። ተባረኩ። አሜን።